በዘርፈ ብዙ የምንሰራው ከትምህርት ቢሮ ጋር የምንሰራው ስራ ነው። የትምህርት ቢሮ እንግዲህ በተለይ ህፃናቶች ጋር ተማሪዎች ጋር እውቀት የሚገነባ ስለ ስርዓተ ምግብ ግንዛቤ እንዲኖራቸው የማድረግ ስራ በሰፊው እየሰራን ያለ ነው። በትንሽ ነው የጀመርነው። በዚህ ዓመት በዩኒሴፍ የበጀት ድጋፍ በተወሰኑ ትምህርት ቤቶች ጀምረነዋል። እነዚህ ትምህርት ቤቶች ላይ ምገባ የትምህርት ቤት ምገባ በተጀመረባቸው አካባቢ ግብአቱ በዘላቂነት እንዲኖር፣ እንቁላል በዘላቂነት እንዲቀርብ፣ አትክልት በዘላቂነት እንዲቀርብ፣ ፍራፍሬ በዘላቂነት እንዲቀርብ፣ ቅድም ያልናቸው ጥራጥሬዎችን ሌሎችም ሰብሎች ከሌላ ቦታ ከሚመጣ እዛው አካባቢ በተመረጠ በንጥረ ነገር ይዘታቸው ደግሞ የበለጸጉ እንዲሆኑ የማድረግ ስራ እየሰራን ያለ ነው። እንግዲህ ከትምህርት ጋር የምንሰራው 3 ዋና ዋና ዓላማ አለ። የመጀመሪያው ዓላማ ምንድነው? ተማሪዎች በትምህርት ቤት እያሉ ይሄ ግንዛቤ እንዲኖራቸው ማድረግ ነው። የስርዓተ ምግብ መጓደል ችግርን ተገንዝበው የስርዓተ ምግብ መጓደል ችግር መፍትሄዎቹም በትምህርት ቤት እንዲማሩ ማድረግ ነው። አብረን የግብርና ክበብ እያቋቋምን ነው። በዛው በትምህርት ቤት ዙሪያ የጓሮ አትክልት እንዴት እንደሚለማ፣ ፍራፍሬ እንዴት እንደሚለማ፣ ዶሮ እንዴት እንደሚረባ እውቀት እያገኙ ነው፣ ክህሎት እያገኙ ነው። ይህን ያገኙትን እውቀት ክህሎት በትምህርት ቤት ምገባ ውስጥ አስተዋጽኦ እንዲኖራቸው ማድረግ ይሄኛው አንደኛው ዓላማ። ሁለተኛ ደግሞ ወደ ቤታቸው ሲሄዱ አባቶቻቸው እናቶቻቸውን ትምህርት ቤት ያዩትን ነገር በአባትና በራሳቸው ማሳ በራሳቸው ጓሮ እንዲተገበር የማድረግ ደግሞ ኃላፊነት አብሮ ይሰጣቸዋል ማለት ነው። ስለዚህ እኛ ያልደረስናቸው አባትና እናቶች ከሆኑ እኛ ኤክስቴንሽን በአግባቡ ያልሰጠናቸው አባትና እናት ከሆኑ ልጆች ትምህርት ቤት ተምረው ያገኙትን እውቀት ደግሞ ለአባትና ለእናቶቻቸው የማስረዳት እንዲያውቁት የማድረግ ስራ ሁለተኛው ዓላማ እሱ ነው። ሶስተኛው እንግዲህ ያዩትን የተገበሩትን ደግሞ ጓሮ ውስጥ እንዲተገብሩ ማድረግ እና አመጋገባቸው እንዲሻሻል የማድረግ ስራ እንዲሰሩ በሰፊው እየሰራን ያለ ነው። ለነዚህ ትምህርት ቤቶች ግብአት አቅርበናል። የመመገቢያ ቁሳቁሶቹን አቅርበናል፣ አግዘናል። እኛ ከዩኒሴፍ ባገኘነው ድጋፍ ዶሮ አቅርበናል። ለነዚህ ለትምህርት ቤት የአትክልት ዘር አቅርበናል። የተለያዩ የፍራፍሬ ችግኞችን በተመሳሳይ አቅርበናል። ግንባታውንም አስገብተናል። በተለይ የግንባታ ችግር ያለባቸው ትምህርት ቤቶች ላይ አብረን በጋራ አገኘነው በጀት እያስገነባን ያለንበት ሁኔታ ነው ያለው ማለት ነው። እንግዲህ ይህን ሰርተን ምን ለውጥ መጣ ከተባለ በተለይ ትምህርት ቤት ላይ በአንድ ዓመት በሰራነው ትምህርት ቤት ላይ ቢያንስ ህፃናት አንዳንድ እንቁላል እንዲያገኙ፣ በቀን አንዳንድ እንቁላል እንዲያገኙ፣ አትክልት ምግባቸው ላይ በአትክልት እንዲበለጽግ የማድረግ ስራ ሰርተናል። ከትምህርት ቤቶች ዙሪያ ያሉ ደግሞ አጥቢና እናቶች በትምህርት ቤት ዙሪያ ያሉ ደግሞ ከትምህርት ቤት የወሰዱትን እውቀት በጓሯቸው እንዲተገበሩ የማድረግ ለነዚህም እናቶች በስርዓተ ምግብ ሞዴል መንደር አደራጅተናቸው ግብዓት እየቀረበላቸው እውቀቱንም ከዛ ያገኛሉ እየተገበሩ እንዲሄዱ የማድረግ ስራ እየሰራ ነው ያለ ነው። ይሄ እንግዲህ ለዘላቂነቱ ከፍተኛ ሆኖ አስተዋጽኦ ይኖረዋል ብለን እናስባለን። እንዲህ ከሞላ ጎደር ለውጡ እዚህም ይታያል። ሰዎች ከሚናገሩት ነገር መረዳት ይቻላል። ስለ ስርዓተ ምግብ የባህሪ ለውጥ ያስፈልጋል። የማህበረሰብ የባህሪ ለውጥ እንዲያመጣ የማድረግ ስራ እየሰራን ያለ ነው። እዛ ላይ የምናየው ነገር በጣም ጥሩ ነው። ግብአቶችን ማልማት ራሱ ሁለተኛው ዓላማ ነው። የሰጠናቸውን ግብአቶች በአግባቡ በምክር ሀሳቡ መሰረት እያለሙ ናቸው። ሶስተኛ እንዲመገቡ ማድረግ ነው። ከአሁን በፊት ሰው ያመረተውን ነገር ገበያ ወስዶ የመሸጥ ህፃናት እንዲመገቡት ከማድረግ ያለባቸውን የኢኮኖሚ ችግር እንዲቀርፍላቸው ገበያ መውሰድ ችግር ነበር። አሁን ግን ሁለቱንም አለማድረግ የኢኮኖሚን ገበያም እንዲያገኙ ቤት ውስጥ ያለውም ህፃናትም አጥቢና ነፍሰ ጡር እናትም መመገብ የሚገባቸው ነገሮች እንዲመገቡ የማድረግ ነገር የማሻሻል ስራዎች ወረድ እየሰራን ያለ ነው። እንደ ነውር የሚታይ የነበሩ ስራዎችን አሁን ወደ ትክክለኛ አመጋገብ የማምጣት ስራ እየተሰራ ነው። አሁን ዱባ ካሁን በፊት ብዙ ሰው የሚያስበው የደሃ ምግብ የከብት ምግብ አድርጎ ነው የሚያስበው ነበር። ግን በንጥረ ነገር ይዘቱ ዱባ በጣም ከፍተኛ የሆነ የንጥረ ነገር ይዘት አለው። ፍሬው ከፍተኛ የሆነ የሕክምና ከበፊት ጀምሮ እንደዚህ ሜዲሲናል ቫልዩ አለው። ከፍተኛ የሆነ የቫይታሚን ኤ ሶርስ ነው፣ ሚነራሎች ሶርስ ነው እና
ይህን ወደ አመጋገብ የማምጣት ወደ ኤክስቴንሽኑ ፓኬጅ ራሱ ተቀርጾለት ካሁን በፊት ፓኬጅ አልነበረው ፓኬጅ ተቀርጾለት ወደ አመጋገብ እንዲገባ የማድረግ ስራ እየሰራን ያለ ነው። ሌላ እየሰራን ያለ ነው የፍየል ወተት ነው። የፍየል ወተት ጠቀሜታው በጣም ከፍተኛ ነው። ጥናቶች እንደሚያሳዩት ከከብት ወተትም ሞስ ያልተናነሰ በንጥረ ነገር ይዘቱ የበለጸገ ወተት ነው። እሱን እንዲጠቀሙ ህፃናት እንዲጠቀሙ ለዛም የፍየል አቅርቦት እንዲኖር የማድረግ ስራ በሰፊው እየሰራን ያለንበት ሁኔታ ነው ያለው። እነዚህ ለውጦች በጣም ጥሩ ናቸው። ሳማ ደጋማ አካባቢው ላይ እንግዲህ ድሮ በጣም ሰው የሚጠቀመው ነበር። አሁን ትኩረት እያጣ የነበረ ተግባር ነው። አሁን ወደ መደበኛ አመጋገብ እንዲመጡ የማድረግ ስራዎችን እነዚህ ጅምር ለውጦች አሉ ማለት ይቻላል።